بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال الشيخ محمد جميل زينو: سؤال 55: هل نترك العمل ونتكل على القدر؟ جواب 55: لا نترك العمل لقوله تعالى: فأما من أعطى واتقى وصدق بالحسنى فسنيسره لليسرى، وقوله صلى الله عليه وعلى آله وسلم: اعملوا فكل ميسر لما خلق له، رواه البخاري ومسلم. سؤال 55 يامسامستنيو ጥያቄ ብለዋሉ هل نترك العمل ተግባርን መተው አለብንን ብለዋሉ። هل نترك እንተዋለንን العمل ተግባርን ስራን بمعنى መተግበራችንን እንተዋለንን ونتكل እንደገፋለን على القدر በቀደር ላይ ተደግፈን ስራን እንተዋለንን የሚል ጥያቄ አንስተዋል። ቀደር ላይ ተደግፈን ስራን እንተዋለንን የሚል ጥያቄ አንስተዋል። ጀዋቡን ምላሽ 55 የ55ኛው ጥያቄ ምላሽ አሉ: لا نترك العمل ተግባርና መተግበርን አንተውም አሉ። لقوله تعالى الله سبحانه وتعالى نيجر ሲባል فأما من أعطى يلجسنا يسطي هنا كلمة بمعنى صدقه ምጽዋትን የመጸወተና የሰጠ ይሆን አካል ወተቃ አላሁ ስብሓነሁ ወተዓላ የፈራ ይሆን አካልማ ወሰደቀ እንዲሁም እውነት ብሎ ያጸደቀ ያረጋገጠ ይሆን አካልማ ቢልሑስና አይ ቢልጀና ጀነት ግኝ ስለመሆኗ الحسنى ብሎ ማለት بمعنى الجنة ጀነት ግኝ ስለመሆኗና ሐቅ ስለመሆኗ ያጸደቀና እውነት ብሎ የመሰከረ የሆነ አካል فسنيسره እናገረዋለን ለወደፊት ይላል አላሁ ስብሓነሁ ወተዓላ። فسنيسره ለወደፊት እናገረዋለን لليسرى ገራገር ለሆነችው ጀነ እናገረዋለን ገራገር ለሆነው መንገድ እናገረዋለን ይላል አላሁ ስብሓነሁ ወተዓላ። ስለዚህ ቀደር ላይ መደገፍ እንደማይቻል ይህ የቁርአን አንቀጽ ይጠቁመናል ነው። ሰውየው መልካምን ነገር ለመተግበር ጥረት ያደርጋል፣ አላሁ ስብሓነሁ ወተዓላ የመልካምን ጉዞና መንገድ ያገራለታል። ይህ ነው። ለዚህም ሲባል አላሁ ስብሓነሁ ወተዓላ በሌላው በቁርአን አንቀጽ ላይ ምን ይላል? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሀ ለመዐል ሙሕሲኒን ብሎ አላህ ተናግሯል። ወለዚነ ጃሃዱ ፊና እነዚያ በእኛ መንገድ ውስጥ ጥረት ያደረጉ የሆኑ አካላቶች ለነህዲየነሁም ሱቡለና የኛን ትክክለኛ የሆኑ ጎዳናችንን እንመራቸዋለን ብሎ አላህ ተናግሯል። ወኢነላሀ ለመዐል ሙሕሲኒን አላሁ ስብሓነሁ ወተዓላም ደግሞ አስዋቢ አሳማሪ ከሆኑት አካላቶች ጋር ነው ያለው፣ ወይም ከነሱ ጋር ነው አላሁ ስብሓነሁ ወተዓላ። ከነሱ ጋር የሚሆነው ደግሞ በእርዳታው በማጠናከሩ እነሱን በመጠበቁ እንዲሁም እነሱን በማቅናቱ ቅናቻን በመለገሱ አላሁ ስብሓነሁ ወተዓላ ከነሱ ጋር ነው ያለው። ምክንያቱም ቅድሚያ መጀመሪያ እነሱም ቀናውን ጎዳና ለመጓዝ በእጅጉኑ ጥረት አድርገው ነበርና ወለዚነ ጃሃዱ ፊና ነው ያለው አላሁ ስብሓነሁ ወተዓላ። ስለዚህ በእኛ መንገድ ውስጥ ጥረት ያደረጉ የሆኑ አካላቶች የእኛን ቀና ጎዳናችንን እንመራቸዋለን ብሎ አላህ ተናግሯል። ይህም የቁርአን አንቀጽ አሁን የተወሳ የሆነ የቁርአን አንቀጽ ተመሳሳይ የሆነ ነው የሚሆነው ማለት ነው። ፈአማ መን አዕጣ የሚለውም የለገሰና የመጸወተ የሰጠ የሆነ አካልማ ወተቃ አላሁ ስብሓነሁ ወተዓላ የፈራ የሆነ አካል። ስለዚህ ከባሪያዎች አቅጣጫ ቅድሚያ መመጽወትና መስጠትና እንዲሁም አላሁ ስብሓነሁ ወተዓላን መፍራት የተሰኘ የሆነው ነገር መከሰት መቻል አለበት። ወሰደቀ ቢልሑስና አይል ጀና ጀነትንም ግኝነቷን መኖሯን ሐቅ ነው እውነት ነው ብሎ ያረጋገጠ የሆነ አካል ከሆነ ፈሰኑየሲሩሁ ይህ ነው እንግዲህ ጀዛኡና ምንዳው ማለት ነው። ፈሰኑየሲሩሁ እናገረዋለን ለወደፊት አለ ሊልዩስራ ገራገር ለሆነችው ጎዳና ገራገር ለሆነችው ጀና ዩስራ የተሰኘችው ጀና ብሎም የፈሰሩ የሆኑ አኢማዎች አሉ። ገራገር ለሆነችው ጀና እንመራዋለን ብሎ አላሁ ስብሓነሁ ወተዓላ ተናገረ። ስለዚህ የሰው ልጅ ተግባርን በመተው ላይ በቀደር ላይ መደገፍ አይችልም ማለት ነው። ሲጀመር በቀደር ላይ ልደገፍ ብሎ ቢነሳ የተወሰነ የሆነውን ነገር የሰው ልጅ በሱ ላይ የተወሰነ የሆነውን ነገር የሚያውቀው ክስተቱ ከተከሰተ በኋላ ቢሆን እንጂ ከመከሰቱ በፊት የሰው ልጅ ይወሰን አይወሰን ይቀደር አይቀደር የሚያውቀው ጉዳይ የለውም። ነገራቶች ሲከሰቱ ነው አላህ ቀድሮት ነው ማለት የምንችለው እንጂ ሳይከሰት አላህ ቀድሮብኛል ብሎ ሰውየው ራሱን ለመጥፎ ነገር የሚዳርግ ሆነ አስካሪ መጠጥ ለመጠጣት ከቤቱ ተነስቶ ወደሚጠጣበት ወደሆነ ስፍራ ይሄድ አላህ ቀድሮብኛል ብሎ ቢል ይሄ ፈጽሞ አይሆንም። ይሄ ቂልነትና መጃጃል ነው የሚሆነው እንጂ በቀደር ማመካኘት ጭራሽ ሊሆን አይችልም።
በቀደር ማመካኘት የሚባለው ነገር ፈጽሞ የለም። ቀደርና የኛ ፍላጎትና ምርጫና እኛ በችሎታችን የምንተገብረው የሆነው ተግባር ምንም ያገጫጨው ነገር የለም። ምክንያቱም አላሁ ሱብሓነሁ ወተዓላ የሰው ልጆች ተግባራቸውን ያከናውኑና ይፈጽሙ ዘንድ ችሎታ፣ ምርጫና ፍላጎት ሰጥቷቸዋል። ችሎታ፣ ምርጫ ሰጥቷቸዋል፣ ፍላጎት ሰጥቷቸዋል። አላሁ ሱብሓነሁ ወተዓላ ችሎታ እንደሰጣቸው አላህ የሰጣቸው መሆኑን በተመለከተ ምን ይላል? ወገደው ዐላ ሐርድን ቃዲሪን ብሎ አላህ ተናግሯል። ቢመዕና ዐላ ሐርድ ብሎ ማለት ዐላ ቁዋ ዐላ ቁወቲን ቃዲሪን እና ቻዮች ሆነው ሳሉ በቁዋ ላይ በብርታት ላይ በኃይል ላይ ሆነው ሳሉ ወጡ ይላል አላሁ ሱብሓነሁ ወተዓላ። በማለዳ ማለዱ። ስለዚህ የሰው ልጆች ቻዮች መሆናቸውን አላህ ነገረን። ቃዲሪን ብሎ የሰው ልጆችን በቁድራና በችሎታ ገልጿቸዋል። ስለዚህ የሰው ልጅ ችሎታ ተሰጥቶታል በሚሰራው በሆነው በሚተገብረው በሆነው ተግባር ላይ ማለት ነው። እንዲሁም ደግሞ መሺአም ተሰጥቶታል። ሊመን ሻአ ሚንኩም አየስተቂም ብሎ አላሁ ሱብሓነሁ ወተዓላ ተናግሯል። ሊመን ሻአ ሚንኩም አየስተቂም ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ብሎ አላሁ ሱብሓነሁ ወተዓላ ተናግሯል። ኢና አዕተድና ሊዛሊሚነ ናራን አሓጠ ቢሂም ሱራዲቁሃ ብሎ አላሁ ሱብሓነሁ ወተዓላ እንደተናገረው። ስለዚህ የሰው ልጅ ፍላጎትም ተሰጥቶታል፣ ችሎታም ተሰጥቶታል። እንደዚሁ ምርጫ እክትያር አለው፣ ነጻነት አለው። የሰው ልጅ ተገፍቶና እንዲሁም በግድ ጫና ተፈጥሮበት የሚተገብረው አንዳችም ተግባር የለም። መልካም ተግባርም ቢሆን በጫና ተፈጥሮበት አይፈጽምም። በችሎታ በምርጫው በፍላጎቱ በነጻነቱ ነው የሚፈጽመው። እንዲሁም መጥፎም ሆነ መልካም ሁለቱንም በነጻነት የሚፈጽማቸው ሆኖ በችሎታው አላህ በሰጠው በሆነ ችሎታ የሚተገብራቸው የሆኑ ተግባራቶች ነው የሚሆኑት። ስለዚህ አላሁ ሱብሓነሁ ወተዓላ ግን እነዚህ ተግባራቶች ከኛ አቅጣጫ ከመመንጨታቸው በፊት ቀድሞ ቀብለ አን የኽሉቀ ሰማዋት ወልአርض ب50 ألف سنة ሰማይን ከመፍጠሩ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ቀድሞ ጽፎታል፣ አውቆታል አላሁ ሱብሓነሁ ወተዓላ። ነገር ግን የጻፈ የሆነው ያወቀው የሆነው ዕውቀት የኛን ተግባር በተመለከተ ከመከሰቱ በፊት አላሁ ሱብሓነሁ ወተዓላ በግድ ትሰራዋለህ ብሎ አስገድዶ አይደለም። ያንን ያወቀ የሆነው ነገር ጻፎ ለውሁል መሕፉዝ በተሰኘ በሆነው ሰሌዳ ውስጥና ጥብቅ በሆነው ሰሌዳ ውስጥ ጽፎታል አላሁ ሱብሓነሁ ወተዓላ። እዚያ በተጻፈው በሆነው መሰረት ነው ዛሬ እዚህኛ ምን ተገብረው ነው። ነገር ግን አላሁ ሱብሓነሁ ወተዓላ እዚያ በሚጽፍበት ጊዜ የኛን ፍላጎትና ነጻነት በሚጻረር በሆነ መልኩ በግድ ትፈጽማለህ ብሎ አይደለም አላሁ ሱብሓነሁ ወተዓላ ይጻፈው። ፈጽም ብሎ አስገድዶ አይደለም አላሁ ሱብሓነሁ ወተዓላ ይጻፈው። ጥሩ እና ብዙም ጊዜ በርካታ የሆኑ ሰዎች ባቡል ቀደርን በተመለከተ ፊማ የተዓለቁ ቢአፍዓሊል ዒባድ የባሪያዎችን ተግባር ከባሪያዎች ተግባር ጋር በተቆራኘ በሆነ መልኩ በርካታ ሰዎች ማለት ነው የተለየና እንዲሁም ከሸሪዓ ፈንግጦ የወጣ የሆነን አመለካከት የሚመለከቱ የሆኑ አካላቶች አሉ። ይህ ስህተት ነው። አሁን በተወሰቡ ሆኖ ይዘቱ ነው በቀደር ልንረዳ የሚገባው ፊማ የተዓለቁ ቢአፍዓሊል ዒባድ አንድም ማስገደድ የለም። በመቀጠልም የአላህ ሱብሓነሁ ወተዓላ መሺአና ፍላጎትም በእኛ ተግባራቶች ላይ ማለት ነው ይኖራል። የአላህ ሱብሓነሁ ወተዓላ ፍላጎት የሌለበት የሆነ አንዳችም ተግባር አንዳችም ፍጡር የለም። አላሁ ሱብሓነሁ ወተዓላ የሻውና የፈለገ የሆነ ነገር ይከሰታል። ማሻ አላሁ ካን ወማ ለም የሻእ ለም የኩን ነው እና እንደ ጥቅል በዚህ ሁኔታ አስታርቀን መሄድ ግድ ነው የሚሆነው። ያለበለዚያ ግን አንዱን ይዤ አንዱን ለቅቄ ከሆነ ኢማ አነኩነ ጀብርይን ወኢማ አነኩነ ቀደርይን ከሁለት አንደኛው ከመሆን ማለት ነው አንወገድም። ወይ ጀብርዮች ነው የምንሆነው ወይ ደግሞ ቀደርዮች ሆነን ማለት ነው ያው የቢድዓ ባለቤቶች መስመር ውስጥና እንዲሁም ዳኢራ ውስጥ ገብተን መዋኘት ሊመጣ ነው። ወላሁ አዕለም። እና ኢንሻአላህ ይህን አጀንዳ በተመለከተ ይህን ያክል ካልኩኝ በቂ ነው ብዬ እላለሁኝ። ወቀውሊሂ ንግግሩንም ይመስል ኢዕመሉ ፈኩሉን ሙየሰሩ ሊማ ኹሊቀ ለሁ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋል ለባልደረቦቻቸው። አፈነደዑል ዐመለ ብለው በሚሉበት ጊዜ ተግባርን እንተውነ አላሁ ሱብሓነሁ ወተዓላ ነገራቶችን ቀድሞ ጽፏቸው ከሆነ ተግባርን እንተውነ ብለው በሚሉበት ጊዜ የዛኔ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለባልደረቦቻቸው ምን አሏቸው? ኢዕመሉ ተግብሩ ስሩ። ተግባር መተው የሚባል ነገር የለም። ፈኩሉን ማንኛውም አካል ሙየሰሩን የተገራ ነው። ሊማ ኹሊቀ ለሁ ለሱ ለተፈጠረበት ለሆኑ ነገር የተገራ ነው። ይህ ብሎ ማለት አላሁ ሱብሓነሁ ወተዓላ የጻፈለት የሆነ ነገር አለ። የባሪያውን ችሎታና ፍላጎትና ምርጫና ነጻነት በማይጻረር በሆነ መልኩ ቅድም በተወሰነ በሆነው ተፍሲልና ዝርዝራዊ ሐሳብ አላህ ጽፏል። በተጻፈው በሆነው መሰረት ማንኛውም ፍጡርና አካል የተገራ የሆነ አካል ነው፣ ተገርቷል። ስለዚህ ዞሮ ዞሮ የሰው ልጅ አልተገብሩም ብሎ ቢቀመጥ ራሱ ማለት ነው ይህ ነገር ተጽፏል። እንደማይተገብር አላሁ ሱብሓነሁ ወተዓላ ቅድሚያ አውቆ ጽፎታል።
እተገብራለሁ ብሎም ተነስቶም ቢተገብርም አላህ ቀድሞ አውቆታል ጽፎታል እሱንም። ስለዚህ ማንኛውም ተጨባጭ ማንኛውም ክስተት አነሰም ማደግም በአላህ Subhanahu Wa Ta'ala ቀደር ውስጥና ውሳኔ ውስጥ የሚካተት የሆነ ነገር ከመሆን አይወገድም። ሐታ ጥቃቅን የሆኑ ነገራቶችን በሙሉ አላሁ Subhanahu Wa Ta'ala ቀድሯቸውና እንዲሁም ደግሞ ወስኖ ነው የሚከሰቱት እንጂ እንዲሁ ከሜዳ ዝም ብሎ እንደዚሁ የሚከሰት አንዳችም ነገር የለም። ሐታ የዛፍ ቅጠል ከዛፍ ላይ በሚወድቅበት ጊዜ በሚረግፍበት ጊዜ አላህ Subhanahu Wa Ta'ala قد شاءه በርግጥ አላሁ Subhanahu Wa Ta'ala ፈልጎታል ይህን ነገር ጽፎታልም አላሁ Subhanahu Wa Ta'ala። አራቶቹን መራቲቡል ቀደር ያጸደቅን መሆን መቻል አለብን በቀደር ተገቢ በሆነ መልኩ እናምን ዘንድ والله اعلم። السنة والبدعة ብለው ይላሉ الشيخ محمد جميل زينو السنة والبدعة ሱናና ቢድዓ ብለው አሉ። ሁለቶቹ ልክ የአንድ ሳንቲም ገጽታ ናቸው። ይህ ብሎ ማለት ተቃራኒ ሆኖ ነገራቶች ናቸው ቢድዓና ሱና። ለምሳሌ ያክል የድሮ 10 ሳንቲምን አስተውላችሁ ከሆነ የኢትዮጵያ 10 ሳንቲም ሰውና አንበሳ ይባላል። ከበስተጀርባ አንበሳ ነው፣ ከፊት ለፊቱ ሰው ነው እና ልክ እንደዚህ ማለት ነው ተቃራኒ ሆኖ ነገራቶች ናቸው። ቢድዓ ከተነሳ ሱና በተጓዳኝ መነሳቱ አይቀር የሆነ ጉዳይ ነው። ሱና ከተነሳ ቢድዓ በተጓዳኝ መነሳቱ አይቀር የሆነ ጉዳይ ነው። ቀኝ ግራ እንደሚባለው ቀኝ ከተነሳ ግራ አለ፣ ግራ ከተነሳ ቀኝ አለ። ስለዚህ አንጻራዊ ነው ማለት ነው። ቢድዓ ሲነሳ ሱና ይኖራል፣ ሱና ሲነሳ ቢድዓ ይኖራል በተጓዳኝ ማለት ነው። እና السنة والبدعة ብለው አሉ። ሱናና ቢድዓን በተመለከተ የምንማማርበት የሆነ ርዕስ ነው ብለው ይሉናል። ሱአሉን 56 56ኛው ጥያቄ ብለው አሉ። هل في الدين بدعة حسنة هل አለን في الدين በእስልምና ሃይማኖት ውስጥ አለን ቢድዓቱን አዲስ ፈጠራ ሐሰነቱን መልካም የሆነ አዲስ ፈጠራ የሚባል አለን ብለው ጥያቄ አነሱ ሼክ መሐመድ ጀሚል ዘይኑ። ለድገመው هل في الدين በእስልምና ሃይማኖት ውስጥ አለን ቢድዓቱን ሐሰነቱን መልካም የሆነ ቢድዓና ፈጠራ የሚባል አለን? ጀዋቡን 56 የ56ኛው ጥያቄ ምላሽ ليس في الدين بدعة حسنة በዲን ውስጥ ቢድዓ ሐሰና የሚባል ነገር የለም ፈጽሞ። ቢድዓ ሐሰና መልካም የሆነ ቢድዓ የሚባል ነገር ፈጽሞ የለም በእስልምና ሃይማኖት ውስጥ። والدليل ማስረጃችንም ደግሞ قوله تعالى يا الله سبحانه وتعالى ንግር ነው ቢድዓ ሐሰና የተሰኘ እንደሌለ ማለት ነው። اليوم أكملت لكم دينكم اليوم በዛሬው ዕለት ይላል አላሁ Subhanahu Wa Ta'ala يوم عرفة ነው። اليوم የሚለው አይ يوم عرفة من تاسع من تسع في تاسع من ذي الحجة ማለት ነው። في تاسع من ذي الحجة ذو الحجة ከተሰኘው ከሆነ ወር 9ኛው ቀን ላይ ማለት ነው። ذو الحجة የተሰኘው በአረብኛ ወራት አቆጣጠር 12ኛው ወር ነው። የመጨረሻ ወር ማለት ነው። ذو الحجة ከዚያ ቀጥሎ የሚመጣው ሙሐረም ነው። እና እንደ ጥቅል ذو الحجة የተሰኘው የሆነ ወር ላይ ሐጅ የሚደረግበት የሆነ ወር ነው። 12ኛው ወር በዚያን ዕለት ነው። ጁሙአ ዕለት ነው። መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ዓረፋ በተሰኘ በሆነ ስፍራ ላይ ቆመው ሳሉ ማለት ነው። ዓረፋ የተሰኘ የሆነ ስፍራ ሩክኑ ሚን አርካኒል ሐጅ ነው። እዚያ ቦታ ላይ ቆመው ሳሉ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ይህ የቁርአን አንቀጽ ወረደ። اليوم أكملت لكم دينكم በዛሬው ዕለት አክመልቱ ለኩም ለናንተ አወረድኩላችሁ ዲነኩም ማነው አክመልቱ ለኩም ለናንተ ሞላሁላችሁ ዲነኩም ሃይማኖታችሁን እምነታችሁን ሞላሁላችሁ ይላል አላሁ Subhanahu Wa Ta'ala። በዚያን ዕለት መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ሊሞቱ ቢያንስ ከሁለት ወር ያላነሰ የሆነ ዕለት ነው ወይም ጊዜን የቀራቸው ሰለላሁ ዐለይሂ ወአሊሂ ወሰለም ከሁለት ወር በኋላ ሞተዋል። ይህ የቁርአን አንቀጽ ከወረደ በኋላ የውሙ ዓረፋ ከሁለት ወር በፊት ማለት ነው። ይህ የቁርአን አንቀጽ ወረደ ጁሙአ ዕለት። ከዚያ በኋላ ግን ሁለት ወር ከቆዩ በኋላ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ሞተዋል። እና አላሁ Subhanahu Wa Ta'ala ያው መሞቻቸውም እንደቀረበ እየተናገረ ነው ያለው በዚህ በቁርአን አንቀጽ ውስጥ ማለት ነው። በውስጥ ታዋቂነት ነው ግልጽ በሆነ ሁኔታ ባይሆንም እንኳን በውስጥ ታዋቂነት ግን መሞቻቸው እንደቀረበ እየተናገረ ይስተዋላል ማለት ነው። ምክንያቱም ዲን ከሞላ የዘኔ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም አድርሱ የተባሉትን አድርሰዋል። ከዚያ በኋላ እንግዲህ ቢሞቱም ማንኛውም አካል መመሪያ ይኖረዋል። ቁርአን ሐዲስ በዚያ መመሪያ መሰረት የሞላ የሆነ ዲን ከመሆኑ አንፃር ይጓዛል፣ በዚያ መመሪያ ይተገብራል ነው። اليوم أكملت لكم دينكم በዛሬው ዕለት ሃይማኖታችሁን ሞላሁላችሁ አለ። وأتممت عليكم በእናንተ ላይ ምን
እንደዚሁ ሞላሁኝ ይላል። ኒዕመቲ ጸጋዎችን ሞላሁላችሁ ይላል አላህ። ወረዲቱ ወደድኩም ደግሞ ለኩም ለናንተ አልኢስላም እስልምና ሃይማኖትን ዲንን እምነት ከመሆኑ አንጻር እስልምና ሃይማኖትን ወደድኩላችሁ ይላል አላሁ ሱብሓነሁ ወተዓላ። ስለዚህ በዛሬው ዕለት ሃይማኖታችሁን ሞላሁላችሁ ካለ አላሁ ሱብሓነሁ ወተዓላ አዲስ ፈጠራን ማምጣት እንደማይፈቀድና እንደማይቻልና ቢድአ ሐሰና የሚባል እንደሌለ። ምክንያቱም አላሁ ሱብሓነሁ ወተዓላ ዲኑን የሞላው መልካም በሆነ ነገር ነው። መልካም በሆነ ነገር ሃይማኖታችን ሞልቷል። ስለዚህ ሃይማኖታችን መልካም በሆነ ነገር የሞላ ከሆነ ሌላ አዲስ መልካም የሆነ ነገር መፍጠር ምን አስፈለገ? የሞላ የሆነ እምነት ነው። ከሞላ በኋላ መጨመር ነገሩን ያጎድለዋል እንጂ አይጨምርም። ሞልቷል። ከሞላ አንድ ነገር የሚጨመርበት ከሆነ ከሞላ በኋላ የዛኔ እንደውም ከላይ የሚገባና እንዲሁም ደግሞ ከላይ የሚከተትበት የሆነው ነገር ውስጥ የተቀመጠ የሆነውን ነገር ቦርቦሮ የማውጣት አቅምም ሊኖረው ይችላል። ያስፈነጥረዋል፣ ያወጣዋል። ለዚያም ነው ቢድአ ዲን ውስጥ የሚገባ ከሆነ የገባ የሆነው ቢድአ የሱን አምሳያ ሱና ማለት ነው እንደሚደመስስ ማለት ነው። ይጥላል። የሱን አምሳያ ሱናን ይጥላል፣ ይደመስሳል። طيب እና እንደ ጥቅል ሃይማኖታችን ሙሉ ነው። ቢድአ ሐሰና የሚባል ነገር ፈጽሞ ያስተናግድም። ዛሬ ምንም የሰው ልጆች አቆነጃጅተውና ደስኩረው ቢያቀርቡትም እንኳን ቢድአ ሐሰና የሚባል ነገር ፈጽሞ የለም። طيب اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بلو الله تناقر لنا يهنو ماسرجات النو بدء حسنة اندلل. وقوله صلى الله عليه وعلى آله وسلم يا ملكتني صلى الله عليه وعلى آله وسلم نقر اندزيوتكم النال بدء حسنة اندلل. وكل بدعة من يوم أدس فترة وكل بدعة ضلالة من يوم أدس فترات أمتنو بلو ملكتني ሰለላሁ ዐለይሂ ወሰለም ተናግረዋል። ኹጥባ በሚያደርጉበት በሆነው ጊዜ ይህንን ነገር እየደጋገሙ መልእክተኛው ሰለላሁ ዐለይሂ ወሰለም ይናገራሉ። ወኩሉ ቢድዓቲን ضላለህ እያሉ ማንኛውም አዲስ ፈጠራ ኩል የምትለው ሚን አልፋዝ العموم ናት። ማንኛውም ነው የተባለው። ማንኛውም ከተባለ ይወጣ የለም። ሐሰና ሰይአ ብሎ ከፍሎ ማለት ነው ማስቀመጥም እንደሌለ ነው እየጠቆመን ያለው። ምክንያቱም ወኩሉ ቢድዓቲን ضላለህ ተብሏልና ማንኛውም አዲስ ፈጠራ በማኑ ጥመት ነው ተብሏል። ከዚያም በመቀጠል ወፊ ሪዋየቲ ሊነሳኢ ደግሞ ምናሉ ወኩሉ ضላለቲን ፊናሪ ማንኛውም ጥመት ደግሞ ወደ እሳት ያመራል ነው። ማንኛውም ጥመት የጥመቱን ባለቤት ወደ እሳት እንዲያመራ ያደርገዋል። ስለዚህ ቢድአ ማንኛውም የቢድአ አይነት ለእሳት ያመራል፣ ለጥመት ያመራል እየተባለ ጥመት ነው እየተባለ የምን ቢድአ ሐሰና ነው የሚሆነው? ታዲያ ከየት የመጣ ቢድአ ሐሰና ነው የሚሆነው? ስለዚህ ኩል ምትለው ሚን አልፋዝ العموم እስከሆነች ድረስ ማንኛውም አዲስ ፈጠራ ጥመት ነው። ማንኛውም ጥመት ደግሞ ወደ እሳት ያመራል ነው። ስለዚህ ይሄ ነው ማስረጃችን ቢድአ ሐሰና የተሰኘ በዲናችን ውስጥ እንደሌለ ማለት ነው። صحيح رواه احمد وغيره صحيح የሆነ ዘገባ ነው። አህመድ ብን ሐንበል ሙስነድ ላይ ዘግበውታል። ወገይሩሁ ከሳቸው ሙጭ ከአህመድ ብን ሐንበል ሙጭ ያሉ የሆኑ አኢማዎችም ዘግበውታል ነው ዘገባውን። ሱአሉን ጥያቄ 57 የ57ኛው ጥያቄ ما هي البدعة في الدين ما هي ምንድናት እሷ አልቢድዓቱ ቢድዓ የተሰኘችው ፈጠራ የተሰኘችው في الدين በእስልምና ውስጥ የምትፈጠር የሆነች ፈጠራ የተሰኘችው ምንድናት? ما هي ምንድናት እሷ አልቢድዓቱ ቢድዓና ፈጠራ የተሰኘችው في الدين በእስልምና ውስጥ የምትፈጠር የሆነች ፈጠራ የተሰኘችው ምንድናት? ጀዋቡን ምላሽ ብለዋሉ الشيخ محمد جميل زينو جواب 57 ወይም ነው 57 57ኛው ጥያቄ ምላሽ ብለዋሉ። البدعة ብሎ ማለት في الدين በእስልምና ሃይማኖት ውስጥ የሚከሰት የሆነ አዲስ ፈጠራ هي الزيادة እሷ ተጨማሪ የሆነች ነገር ናት አሉ። فيه በእስልምና ውስጥ የምትጨመር የሆነች ተጨማሪ የሆነች ነገር ናት። ተቀጽላና የምትለጠፍ የሆነች ነገር ማለት ነው። አዊን ንቅሳኒ ወይም ደግሞ طيب هي الزيادة فيه أو النقصان ወይም ደግሞ ማጓደል ነው። ከእስልምና ሃይማኖት ማጓደል አላሁ ሱብሓነሁ ወተዓላ የደነገገ የሆነውን ድንጋጌ እንዳልደነገገ አድርጎ አጓድለው ከዚያም በኋላ በማጓደሉ አምልኮትን መፈለግ ወደ አላህ ሱብሓነሁ ወተዓላ መቃረብን መፈለግ ማለት ነው። ሲያጓድለው ጨምሮ አላሁ ሱብሓነሁ ወተዓላን አዲስ ነገርን ፈጥሮና ጨምሮ አላህን አመልካለሁ እንደሚለው ሁሉ ከሸሪዓችንም ደግሞ የሆነን ህግጋት ይቀንስና አላሁ ሱብሓነሁ ወተዓላን በመቀነስ ያመልካለሁኝ ወደ አላህ ቀርባለሁኝ ብሎ የሚያስብ ከሆነ የዛኔ ቢድዓ ፈጽሟል ሰውየው ማለት ነው። ቢድዓ ብሎ ማለት ይህ ነው።
قال الله تعالى الله سبحانه وتعالى على منكرا على المشركين منكرا ያወገዘ ሆኖ ሳለ على المشركين በአጋሪያኖች ላይ የተቃወመና ያወገዘ ሆኖ ሳለ አለ طيب ቢድዓሁም የነሱን ቢድዓ የተቃወመ ሆኖ ሳለ የአጋሪያኖችን ድሮ ላይና ጥንት ላይ የነበሩትን አጋሪያኖች ቢድዓ የተቃወመና ያወገዘ ሆኖ ሳለ አላሁ ስብሓነሁ ወተዓላ አለ أم لهم شركاء شرعوا لهم من الدين ما لم يأذن به الله أم لهم أي ألهم مالتنا أم الزبوة لي صيلانات أتت للتوكيد بلنو إعراب من الدرجات أم لهم يميل ألهم مالتنا يتفلقوا لأن السؤال لا تشوننا أم لهم يميلوا لأن السؤال لا تشونا لأقاريانوش شركاء أقاروشنا رداتوش كالله سبحانه وتعالى وجه يميامل كواتشونو نصراءنا رداتوش علواتشونا شرعوا لهم لأن السؤال يدنققوا اللاتشو شرعوا يدنققوا لهم للنسو لأقاريانوش يدنققوا اللاتشو يهونو رداتوشنا تقاريوش كالله قريمي قارو يهونو تقاريوش علواتشونا إلى الله من الدين كهيمانوت يميدنققوا اللاتشو يهونو دنقاقيوش علواتشونا ما نقرن يميدنققوا يهونو لم يأذن يالفقد يهونو النقر به بسو الله سبحانه وتعالى سن يالفقد يهونو النقر يميدنققوا اللاتشو يهونو دنقاقيوشنا أقاروش علواتشونا كالله سبحانه وتعالى وجه إلى الله سبحانه وتعالى ስለዚህ ዚጋር አላሁ ስብሓነሁ ወተዓላ የጥንቶቹ አጋሪያኖች ሲፈጽሙት የነበረውንና ሲያመነጩት የነበረውን ቢድዓ እየተቃወመ እያወገዘ ይስተዋላል أم لهم شركاء شرعوا لهم من الدين ما لم يأذن به الله መልሱ የላቸውም ነው ፈጽሞ ምክንያቱም ከአላህ ስብሓነሁ ወተዓላ ውጭ ድንጋጌን መደንገግ የሚችል አንድም አካል የለምና ማለት ነው የምንፈረደው በአላህ ስብሓነሁ ወተዓላ ፍርድ ነው إن الحكم إلا لله أمر أن لا تعبدوا إلا إياه ذلك الدين القيم بلا الله سبحانه وتعالى أن تناقروا مالتنا سلزي الله سبحانه وتعالى فردنا ልንፈርድበት ግድ ሆነው ከዚያ ውጭ ግን የሰው ልጆች ያመነጩት የሆነ አዲስ ፈጥራዊ የሆነ ፍርድ ግን ፍርድ ሊሆን አይችልም እንደ ጥቅል አጋሪያኖችን አላሁ ስብሓነሁ ወተዓላ ተቃውሟቸዋል አዲስ ፈጠራን አምጥተው ሽርክያት ውስጥ ገብተው መንቦጫረቃቸውን በተመለከተ ማለት ነው وقال صلى الله عليه وعلى آله وسلم ملكتنيوم صلى الله عليه وعلى آله وسلم قالوا من أحدث أحدثا فتر هنا كان في أمرنا بزيه قدايتن وسط بزيه هيمانوتاتن وسط هذا بزيه قدايتن إن هيمانوتاتن وسط أحدثا فتر هنا كان ما نقرن ليس يالهن النقر منه كسو يالهن النقر يفتر هنا كان فهو رد السوء تملاش النتي اللي هنا تقبرنا مهنو متفق عليه بخاري ومسلم بكل النتي زقبته هنا زقبانو رد غير مقبول مالتنا رد يميلو قال معنو غير مقبول تقبينتي للو مالتنا تقبينتي للي هنا تقبرنا مهنو بمعنى سويو لفتو مننا مهنو مالتنا بزي عليهم لو تتياكينا مهنو لفتو منا بچا هنو بكر እንደው ለፍቼ ቀረሁኝ ሊል ይችላል በል ከዚያም ባሻገር ራሱ ቅጣትም አለው ከባድ የሆነ ቅጣት ባለቤት ነው የሚሆነው ቢድዓ የሚፈጽም የሆነ አካልና ወንጀል የሚፈጽም የሆነ አካል አቻ አይደለም ይሄንን ሼክ ሷሊህ አልፈውዛን حفظه الله ورعاه شرح السنة شرح ባደረጉበት በሆነው ኪታባቸው አንስተውታል ማዕሲያና ወንጀልና ቢድዓ አቻ አይደሉም ፈጽሞ አይገናኙ ምክንያቱም ቢድዓን ፈጻሚ የሆነ አካል ዲን አድርጎ ስለያዘው ተውበት የማድረግ እድል አይኖረውም لزيام ملكتين صلى الله عليه وعلى آله وسلم عند الطبراني بسند حسن بصدق أبونا زقبا شك مقبل حسن بلوت الزقبون إن الله حجب التوبة عن كل صاحب بدع بلو ملكتين صلى الله عليه وعلى آله وسلم تناقرال الله سبحانه وتعالى كمان يوم كبدع بالبيت توبان غردوت البمالت ملكتين صلى الله عليه وعلى آله وسلم تناقرال مكنياتهم بدعا مفزمي هناك الدين أدرقون يازو ሃይማኖት አድርጎ ይዞታል ወንጀል መሆኑን አያውቅም ነገር ግን ስርቆት ወንብድና ወይም ደግሞ ዝሙት የሚፈጽም ሆነ አካል ኢላ አኺሪሂ እነዚህን ወንጀሎች ሲፈጽም ዲን አድርጎና ሃይማኖት አድርጎ አልያዘም ወንጀል መሆኑን ያውቃል ከዕለታት አንድ ቀን የመመለስ እድል ሊኖረዋል ተብሎ ይከጀላል የዚህኛው ግን ዲን አድርጎ እስከያዘው ድረስ ወደ አላህ መቃረቢያ መንገድ አድርጎ እስከያዘው ድረስ ና ተመለስ ብለህ ብትለው ከምንድነው መመለሰው ከዒባዳ ነው መመለሰው ብሎ ነው የሚሞግተህ ስለዚህ የሁለቶቹ ወንጀልነት ይለያያል ማለት ነው የቢድዓ ወንጀልነት የከፋ ነው ተራ ከሆነ ወንጀል ወይም ደግሞ hatta من الكبائر ትላልቅ ከተሰኙት ከሆነ ወንጀሎች አንፃርም ስንመለከት የቢድዓው እጅግ በጣም የከፋ ነው የሚሆነው والله اعلم እዚሁናቁም نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك